ዛሬ ከወንድሜ ቴዲ ጋር አውርተናል፣ ተወያይተናል። እንደምታውቁት ይሄ ጥያቄ ዝም ብሎ መፎከር ሳይሆን በቃ መልስ ስላላት ቤተክርስቲያን መልስ ይሰጣል። እምነታችን በሐዋርያው ቅዱስ ጳውሎስ ላይ አልተመሰረተም። ሐዋርያው ቅዱስ ጳውሎስ ሐዋርያ ነው። ሰናይ መልእክት ያቀረበ ነው። መጽሐፍትን የጻፈልን ነው። 14 ደብዳቤዎችን መጽሐፍትን የጻፈልን ነው። ስለዚህ በሐዋርያው ቅዱስ ጳውሎስ ብቻ የምንለው ነገር የለንም፣ እውነት ለመናገር ማለት ነው። አንዳንድ ጊዜ ይሄንን ነገር አሁን እኛ በገድላት ውይይት አናደርግም ስንል ገድላትን ከምን አንጻር ነው አንወያይባቸው የምንለው? ዶግማ ላይ ነው፣ ዋና ቤዚክ ዶክትሪን ላይ ከመጽሐፍ ቅዱስ ጋር ነው ጉዳያችን። እዛ ላይ እንግዲህ መወያየት ያልቻለ ሰው በዚህ አጋጣሚ በጣም ባለውለታዎቻችን ናቸው። በገድላቶቻችን እምነታችንን እንድንቀበቅብ ስላደረጉን እንግዲህ ውይይቱን ዛሬም ቴዲ እንደሚያደርስለት ነግሮኛል፣ ተነጋግረናል። ይሁንና ግን በራሱ ደግሞ የቴዲ ጥያቄ ቢኒ አንድ ነገር ፊክስ እንድታደርግልኝ ይፈልጋለሁ። ባለፈው የፕሮቴስታንት አንድ ዘማሪ ተስፋዬ ጫላ የሚባል በእኔ ቤት መጥቶ ዘምሯል እና አርብ ምሽት ከ2 ሰዓት ጀምሬ ኦርቶዶክሳውያን ዘማሪያን፣ ሰባኪያን የፊታችን አርብ ሙሉውን ቤቴን ላይ መማር ፈልጋለሁ፣ አብሬያቸው መዘመር ፈልጋለሁ። ይህንን ነገር ፊክስ አድርግልኝ ብሎኛል። እኔም ደግሞ ከቤተ ክርስቲያን አባቶች ዘማሪያን ጋርና ከሌሎቻችሁ ጋር በውስጥ እንወያያለን። አርቤን እናደርጋለን። በዚህ መሃል ግን በየትኛውም ጊዜ ቀለመወርቅ አተንፍሱ አበበ ይሄንን ጥሪ ከተቀበለ በየትኛውም ጊዜ ቴዲ አዋሳ ዝግጁ እንደሆነ በየትኛውም ጊዜ ዝግጁ እንደሆነ እውነት እንዲወጣ ስለምፈልግም ዝግጁ እንደሆንኩ ከወዲሁ አሳውቅልኝ ብሏል። አርብ ግን በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ አንዳንድ ወገንተኛዊ የሚያደርገኝ ነገር አለ። በነገራችን ላይ ያን መርሃ ግብር እርግጠኛውን የምነግራችሁ ቆይቷል ከተያዘ ኦልሞስት ከወር ምናምን በፊት ነው። 2 ዘማሪያኖች ጠይቀውት ነበረ በዛ ቦታ ላይ በሰዎች እንትን እና ነገር ግን እኛ ደግሞ ገብተን አንደኛ የቅድስት ቤተክርስቲያን ትምህርቷን የምንቀበልበት ትምህርቷን አንተርሰን መቼም ለአንድ ሰው አይደለ ግድ የሚለው እና ያንን ማድረግ አለብን። እሑድ ዓርብ ዕለት ከምሽቱ 2 ሰዓት በኢትዮጵያ አቆጣጠር ወንድማችን ቴዲ አዋሳ ቤቱን ከፍቶ ዝማሬ፣ ትምህርት በነገራችን ላይ በእኔ ጥያቄ አይደለም። እዚህ ጋር ክሊር እንዳደርግላቸው የምፈልገው ራሱ ቴዲ ነው የጠየቀኝ። እኔም ጉዳዩን በደስታ ተቀብያለሁ። የዲያቆን ውይይትም የሌሎች ወንድሞችንም ውይይት ግን ከተፈለገ ምንጊዜም ዝግጁ እንደሆነ። እንግዲህ አሁን አንዳንዶቻችሁ ምንድነው ማሰብ ያለብን? ገለልተኛ ቤት እኮ እኛ አይደለንም እኮ የፈለግነው፣ በነገራችን ላይ ማለት ነው። እኛ ቤት እኮ ተመቶ የትኛውን ፕሮቴስታንት በጨዋ ደንብ ሰዓት ተይዞለት መዝሙሬ ጋም ሌሎቹም ጋር በክብር ነው። እነ ማናቸው ስሙ እነ ኤፍሬም ባለ ጊዜው እኮ መጥተው ተወያይተው በሰላም የሚሄዱበት ቤት ነው ቤታችን። እውነት ለመናገር ሌሎቹም እንደምታውቁት እኔም ቤት ሌሎች ወንድሞች ቤትም እና አሁን ግን እነሱ ናቸው የፈለጉት። ስለዚህ አሁን ማንን እናምጣ? ዮናስ ሙሉነ ጋር እንሂድ? ሞጣ ጋር እንሂድ? ማጋ እንሂድ? እስኪ ንገሩኝ ማለት ነው። ስለዚህ እነሱ ራሳቸው የጀመሩበት ቤት ድረስ ሄደን መልስ መስጠታችን ቤተክርስቲያን መልስ እንዳላት የሚያገናዝብ እውነትን ነው እና ይሄ ነው። ከዛ በተረፈ በእያንዳንዱ ነገር ምናልባት ዝማሬን በተመለከተ ነገር፣ የቤተክርስቲያንን ዶግማ በተመለከተ ነገር፣ ገድላትን በተመለከተ ነገር፣ በአጠቃላይ የቤተክርስቲያን ትምህርትን በተመለከተ ነገር ለህዝበ ምዕመኑ እንደገና ለሄደው ዋጋ ከፍለን መናገር ስላለብን ዋጋ ከፍለን መናገር ማስተማርም ስላለባችሁ በዛ እንግዲህ ዓርብ ዕለት እንገናኛለን። በዚህ መሃል እንግዲህ እኔ ይቅርታ አድርጉልኝ እንግዲህ ሶሪ ቀለመወርቅ ምናምን ስል እኔ መታወቂያ ስሙ ያ ስለሆነ ነው። ምንም እንግዲህ እኔ ምንም አይከብደኝም ኤርሚያስ አበበ ለማለት።
ግን ሰው ትክክለኛ ስሙን ካልጠራው አቤት አይልም እና ስለዚህ ከፈለገ ግን በማንኛውም ጊዜ ቴዲ ዝግጁ ነው። የአንተንም ጥሪ ኦልሬዲ አቅርቦለታል። የሌሎቹም ወንድሞች ማለት ነው የሌሎቹ ወንድሞችን ጥሪ ሰምቷል። ስለዚህ ይሄንን ነው ላስተላለፍ የፈለግኩት። እውነቴን ነው የምነግራችሁ። ትላንትና ስለ አቡነ ገብረ መንፈስ ቅዱስ ከትላወደ ይናገሩ ነበር። እንግዲህ ቤተክርስቲያን እንግዲህ ጥቅምት 5 ታስባቸዋለች አይደለ? እና በጣም ብዙ ነገር እና እንደዚህ አይነት ነገር ሲነሳ የኛ ልጆች ግን ምን ማድረግ ነው ያለብን የሚለው ነገር አለ። አንደኛ ማንበብ በቃ ማንበብ። እኔ አሁን ትላንትና ለፕሮቴስታንት ወንድሞቼ የተናገርኩት አንድ ነገር አለ። በቃ ሌላውን ተዉትና ጎግል የሚባል አለ፣ ኤአይ ስቱዲዮ የሚባል አለ። ኤአይ ስቱዲዮ የሚል አለ ጎግል ላይ አውርዱና 28 ወንድና ሴቶች የሚያናግሩ ደግሞ የተፈጥሮ ሴትና ወንድ እንዳይመስሏችሁ መልስ ሰጪዎች አሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ ብላችሁ ግቡና ሰርች አድርጉ። ግብፃዊ 552 ዓመት የኖሩ ኢትዮጵያ 262 ዓመት የኖሩ ብሎ በቃ ጎግል አስቀምጧል። እና ቢያንስ በዚህ እንኳን ቅዱስ ትውፊትን ተረዱ። እንደው አሁን አንዳንዴ እኮ አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ብሎ ነው ሰው ሁሉ የሚያስባቸው። እና እኛ የምናከብረውን በዓል የግብፅ ቤተክርስቲያን በታማኝነት ይህን ጉዳይ ታከብራለች። ጥቅምት 5 መጋቢት 5 እና ሐምሌ 5 እንግዲህ ገድላቸው እኮ በእርግጥ ቢነበብ በዛ በዝናብ ወቅት እንግዲህ እሳቸው እንዴት እንደመጡ ወደ ኢትዮጵያ በጣም እኮ ፕራውድ ነው የምትሰማቸው ገድላትን ባነበባቸው ቁጥር። እና እርግጠኛውን የምነግራችሁ የሚያሳፍር ገድል የለንም፣ አንገት የሚያስደፋ የለንም። በእርግጥ በስርወት የገቡት ራሳቸው መናፍቃኖቹ ያደረጉት ቂርቆስ ላይ የነበረ እንግሊዝ ኤምባሲ ጀርባ የነበረ ከነ ማተሚያ ቤቶች እኮ ገልጫለሁ። በነገራችን ላይ የነበሩ ማተሚያ ቤቶች ላይ ለመበረዝ የተካሄደ መንገድ አለ። ስለዚህ ገድላቱ ሲነሳ የኛ የሆኑትን እንድናይ ስንገዛ እንኳን ከማንኛውም ሱቅ መግዛት የለብንም። ቤተክርስቲያን ካስቀመጠችው ቦታና ሱቆች ከዛ ነው ማድረግ ያለብን እንጂ በፍጹም እኔ እንግዲህ ከአንድ ምንፍቅና እንደመጣ ሰው አንገት የሚያስደፉኝ ገድላትን እስካሁን አላገኘውም። ለዛውም እምነቴን ይቀበቅቡልኛል፣ ያጸኑልኛል። ፕራውድ ነው የሚሰማኝ። በቃ የዕብራውያን ምዕራፍ 11 ምዕራፍ 12 ቁጥር 1 ቀጣይ ናቸው ገድላቶቻችን፣ ከሐዋርያት ሥራ ቀጣይ ናቸው እና ክብር ይሰማናል። ለማንኛውም ጥሪውን እንግዲህ ከተቀበለ ያው ሰዓቱንና ጊዜውን ፐብሊክ እናደርጋለን። ነገር ግን ዓርብ ዕለት መዝሙሬም ዲያቆንም በውስጥ እንወያይና ትልቅ ምሽት እናደርጋለን። በዛም ብዙ ፕሮቴስታንት ወንድሞች እንደሚመጡ ተስፋ እናደርጋለን፣ የእኛም ልጆች። ስለዚህ በዛ እንድንዘጋጅውን ከልብ ነው የማከብራችሁ። ወንድሜ ቴዲ ግን ፖዘቲቭ ነገር እንዳለው ከወዲሁ ይታወቅ። ቤቱ ደግሞ በግልጽ አማርኛ ሰው ባለመብት ነው። ነገ ሙስሊሞችንም አመጡ ያን ነገር ቢያደርግ ሌላ ነገር አይደለም። ለእኛ ግን ቤቱ ከፍቶልናል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በርቱ። አመሰግናለሁ። እሺ ቢኒዬ እግዚአብሔር ይስጥልን፣ እናመሰግናለን። ቃሎት ያሰማልን። ዓርብ ዕለት ይመስለኛል የዲያቆን ማናቸው መምህር በረከት አይ ቲንክ ስኬጁል ኦልሬዲ ያላቸው ይመስለኛል። ስለዚህ ከእሳቸው ጋር ያለውን ነገር መጀመሪያ እናውራ። እንደኔ እንግዲህ ኦርቶዶክሲያን ቤቶችን መለመድ አለባቸው ብዬ አምናለው። ራሱ ቴዲም መጥቶ ለምሳሌ ዲያቆን ዘማርያም ቤት ነው ይችላል፣ እኔም ቢሆን ከፍታለሁ። አንዳችን ኦርቶዶክሲያን ከፍተን እንደ ማንኛውም ገስት ደግሞ ገስት ላይ ተቀምጦ ምክንያቱም እሱ ከገባ ተከታዮቹም አብረው ይገባሉ እና ይህንንም ማላመድ አለብን ብዬ አምናለው። ምክንያቱም ቴዲ ቤት ብዙ ነገር ነው፣ ያው የሃይማኖት ውይይቱም እንደሚደረግ ደግሞ ፖለቲካ የሚደረግበት ቤት ነው እና አንዳንዴ ልጆቻችንን እዛው ደግሞ ፎሎ አድርገው ደግሞ እኛ ተወያይተን ዞር ስንል ፖለቲካው ይቀጥላል፣ ብዙ ነገሩ ይቀጥላል። ምንም ለዘላለም ሕይወት የሚሆን ነገር ደግሞ የሚደረግበትን ቤት ስለሆነ እንደኔ ከሞር ደግሞ አሁን ኦርቶዶክሲያን ቤት ዘማርያም ይሆናል፣ እኔም ልሆን እችላለሁ። ብቻ አንዳችን ከፍተን ራሱ ቴዲ በገስትም ተቀምጦ እንደ ማንኛውም ሰው መጥቶ ቁጭ ቢል ሌሎችም መጥተው እሱን ተከታዮች መማር ይችላሉ ብዬ አምናለሁ። እሱም ራሱ ማስታወቂያ ሰርቶ ዛሬ በነ ዲያቆን ዘማርያም ቤት ወይ በዲያቆን ያሬድ ቤት በመዝሙር ያሬድ ቤት እገኛለሁ ብሎ በራሱ ፔጅ ማስታወቂያ ቢሰራ ሁሉም ሊገቡ ይችላሉ። ምክንያቱም
እኛን ቢከተሉ ወንድሞቻችን ኦርቶዶክሳዊ ትምህርት ነው የሚያተርፉት። ነገ ከነገ ወዲያ ፖለቲካ ውይይት አናደርግም በዚህ ቤት፣ ሁሌም ኦርቶዶክሳዊ ትምህርት ነው እና ይሄን ነገር እንዲሁም ሞር ማላመድ አለብን ብዬ አምናለው። ለልጆቻችን ከመጠንቀቅ የአንድ ቀን ጉዳይ ሳይሆን ዘለቄታዊ የሆነ መንፈሳዊ ወጥነት ያለው ቤት ኦርቶዶክሳዊ ቤቶች ስላሉ እሱንም ነገር ብናስብበት መልካም ነው። የአርብ ዕለት ግን አይ ቲንክ የመበረከት ፕሮግራም አለ፣ እንነጋገርና በውስጥ ቅድሚያ የመበረከትን አድርገን ከዛ ደግሞ እንዴት እንደምናደርግ እሱን አሬንጅ እናደርጋለን። እንደዚህም ደግሞ እግዚአብሔር ይፍቀድልን። እሺ ኦርቶ ክርስቶስ ቀጥል አንተና ከዛ መምህር ኤፍሬም ይቀጥላሉ። ከዛ ዲያቆን ዘማርያም እንግዲህ ሀሳቦትን ያስቀምጣሉ። እግዚአብሔር ይስጥልኝ። እሺ ዲያቆን ያሬድ፣ ዲያቆን ቴዲ፣ ቢኒያም፣ መምህር ኤፍሬም እንዲሁም ዘላለም ታች ያላችሁ ክርስቲያኖች በሙሉ የመጽናናት ሁሉ አምላክ የኢየሱስ ክርስቶስ አባት ምሕረቱና ርኅራኄው ከእናንተ ጋር ይሁን። saying this guys you see አንዳንድ ጊዜ it's hard to take this person seriously ማለት ነው። ይሄንን ግለሰብ እርስዎ እንግሊዘኛ ይቀንሱ እንጂ እንዴ ምን ሆነዋል ዛሬ? እሺ ሶሪ በቁም ነገር መውሰድ በጣም ከባድ ነው እንደዚህ አይነት ግለሰቦችን ማለት ነው። በግለሰቡ ላይ ምንም አይነት ቶታል ዌስት ኦፍ ታይም እንደዚህ አይነት ግለሰቦችን የምትከተሉ ሰዎች በነገራችን ላይ ዌስት ኦፍ ታይም ምንም የምታገኙት ቁም ነገር የለም። ስለዚህ ይሄንን በማለት እኔ ትንሽ ስለ ወንድማችን ቴዲ ብቻ ላውራና ልጨርስ፣ መምህራን ስላሉ እዚህ ማለት ነው። የቤተ ክርስቲያን ትምህርት ከጥግ እስከ ጥግ በምልአት ዲፌንድ ከሚያደርጉ ካሉን እዚህ ቲክቶክ ፕላትፎርም ላይ ካሉን ሰዎች መካከል በእውነት እንደ አይን የምመለከተው ሰው ዲያቆን ቴዲ ነው ባይዘው ማለት ነው። ከምን አንጻር ነው? የሰዎች ሚዛን የሰዎች አስተያየት በጣም የተለያየ ሊሆን ይችላል። በእርግጥ ግን ለምሳሌ እኔን የምትመለከቱ ወይ ዲያቆን ያሬድ የምትመለከቱ ሁሉንም ብትመለከቱ የሆነ ትምህርትን በምልአት ልከላከለው ይችላሉ። አንዳንድ ትምህርቶች ላይ ደግሞ የቤት ስራዬን ያልሰራሁባቸው ነገሮች ሊኖሩ ይችላሉ። ኢን ዘ ኬዝ ኦፍ ቴዲ ግን እንደዚህ አይደለም ማለት ነው። ዲያቆን ቴዲ የትኛውንም የቤተ ክርስቲያን ትምህርት በምልአት ዲፌንድ ከሚያደርጉ ሰዎች መካከል አንዱ ነው ማለት ነው። ልክ አሁን ጥንት ላይ አሁን ነገረ ስላሴን በተመለከተ የካፓዶኪያ አባቶች ይጠቀሱና ነገረ ክርስቶስን በተመለከተ ደግሞ የአሌክዛንድሪያ አባቶች ይጠቀሳሉ። ምንድነው? የሆነ ትጉ የሚሆኑበት ትምህርት ስላለ ማለት ነው። አንድ ሰው የሆነ ትምህርት ላይ ጥሩ ይሆናል ማለት ነው። እንደዚሁም ነገረ ማርያምን በተመለከተ ደግሞ የላቲን አባቶች እና ያዕቆብ ዘስሩግ ደግሞ ይጠቀሳሉ ማለት ነው። ዲያቆን ቴዲ በጣም የቤተ ክርስቲያን ትምህርቶችን በተለይ በማንኛውም ትምህርቶች ላይ እውነቴን ነው የምላቸው በጣም ክሪቲካል የሆነ እውቀት ያለው ሰው ነው ማለት ነው። ማንኛውንም ከዛ አካባቢ የሚመጡትን ጥያቄዎች በዲቤት ደረጃ ብቻ አይደለም። አንደኛ ዲቤት ራሱ የሚገባው አንዳንድ ጊዜ ፊት ከሆነ ሰው ጋር ነው ራሱ የሚገባው። ሻሎ እውቀት ለያዙ ሰዎች፣ ምንም አይነት ሪሰርች የቤት ስራቸውን ያልሰሩ ሰዎች እንደው ዝም ብሎ ከመሬት እየተነሱ ዲቤት ሲሉ እንደ ዲቤት አይገባም ዝም ብሎ ማለት ነው። ምክንያቱም በዛኛው ሳይድ ምን አይነት ነገር አለ መሰላችሁ? የቤተ ክርስቲያን ዋና የትምህርት ጉዳይ ለማስመሰል የሚሄዱት ሰከንደሪ የሆኑ የቤተ ክርስቲያን ትምህርቶችን እነሱን ማጫወጫው ስለሚፈልጉ ነው። ዜና ግን የሆነ ጊዜ ላይ ጥያቄን መልሱ ወንድ የሆነ እኔ ፊት ለፊት አይቆምም ምናምን ትልና የሆነ ሰው ይሄ ቀረርቶ ሰልችቶት ቻሌንጅ አክሰፕትድ እና ልቀበለ ሲል ደግሞ ትራክ የምታደርግ ከሆነ በቃ እዚህ በኋላ ሰውየውን ሲሪየስሊ ራሱ መውሰድ አያስፈልግም ማለት ነው። ምናልባት እዚህ ውስጥ ፕሮቴስታንት ካላችሁ እንደዚህ ያለ ከኛ አንጻር ማንም የሚሰማውም ሰው በቁም ነገርም የሚወስደው ሰው ከዚህ በኋላ ያለ አይመስለኝም። ባይፋር እዚህ ቲክቶክ ላይ ያሉትን በዛኛው ሳይድ ያሉት ልጆች ምን ያህል የራሳቸውን የቤት ስራ ቁጭ ብሎ መጽሐፍ የሚያነቡ ቁጭ ብሎ ክሪቲካሊ የሚያምኑትን ነገር ለምን እንደሚያምኑት በምን ግራውንድ እንደሚያምኑት የማያመዛዝኑ ልጆች አሉ በዛ ሳይድ ማለት ነው። እነሱም
ውር ውር የሚሉ ናቸው ተብሎ እንደሚገለጸው ውር ውር የሚሉ ናቸው እንጂ ምንም አይነት ሰብስታንሻል የሆነ እውቀት የሌላቸው ሰዎች ናቸው። ከገና ከጀምሩ በቁም ነገር የሚወስዳቸው ክርስቲያን ያለ አይመስለኝም እዚህ ፕላትፎርም ላይ ሰው አንድ ነገር አሹር የማደርጋችሁ ነገር ማንኛውን የቤተ ክርስቲያን ትምህርቶች መከላከል ይቻላል። የምታመጡትንም የምትጠሩትንም ጥሪ ተቀብሎ እንትን ማለት ይቻላል። ነገር ግን በዛ ደረጃ አይደላችሁም ገና ከጅምሩ እናንተ ማለት ነው። ስለዚህ እሱን የምትሰሙ እንደዚህ አይነት ልጆችን የምትከተሉ ሰዎች ሞሮፍ ታይማችሁን ዌስት ባታደርጉና ይልቅ የሚጠቅማችሁ ነገር ላይ ትኩረት ብታደርጉ ነው የተሻለ የሚሆነው። ከዚህ ውጭ ምንም ምለው ነገር የለም። እግዚአብሔር ይስጥልኝ። እሺ አቡሼ እናመሰግናለን። እግዚአብሔር ይስጥልን። ደግሞ በጣም የሚገርም ድምፃዊ ናቸው እኮ ማስተካከያ ስጠው። ማስተካከያ ምንድን ነው? አሁን ስለኔ ያወራው ልጁ ወንድማችን ያወራው ለወደፊቱ እንዲሆን የሚፈልገውን ነው። እሺ እንጂ አሁን የሆነውን ዘማርያም አለም እየነገራቸው ያለው ለወደፊቱ ዘማርያም ኑሩ ቢሆን ደስ ይለኛል በቤተክርስቲያን ትምህርት ለማለት ፈልገው እንደዛ አቃንታችሁ ተረዱት። እሺ ያው አንዳንድ ጊዜ የቃላት ወለምታ ያጋጥማልና እንደዛ ተረዱት። እሺ እንጂ ዘማርያም ብሎ እንዳትሉ። እሺ እንደዛ ማለት ሳይሆን ለወደፊቱ እንደዚህ አይነት ሰው ቢሆን ደስ ይለኛል ብሎ ከሚመኝላቸው ሰዎች መካከል አንዱ መሆኔ ነው። ለዚህ አመሰግናለሁ። እሺ መዝሙሬ ይቀጥላል። እሺ እግዚአብሔር ይስጥልን። ኦርቶ ክርስቶስ እናመሰግናለን። አይ በጣም ደግሞ ድምፃዊ ናቸው፣ የመዘመር ጸጋ አላቸው እና በኋላ እንግዲህ ይዘምሩልን ይሆናል ኦርቶ ክርስቶስ። እኔ እንዲሁም የዲያቆን እንትን አይባቸዋለሁ። እኔ ዲያቆን ይሁኑ አላወኩም፣ ግን እስቲ በኋላ እሱን እንመካከራለን። እሺ መምህር ኤፍሬም እንኳን በሰላም መጡ። ይቀጥሉ። እርሶ ደግሞ እንኳን ደህና ቆያችሁ። እንደምን ሰነበታችሁ? ዲያቆን ዘማርያም፣ ዲያቆን መዝሙረ፣ ዲያቆን ታላቁ ዘላለም፣ ኦርቶ ክርስቶስ ሁላችሁን ሰላም ብያለሁ። እንደምን ሰነበታችሁ? አይ እኔ እንኳን እንዲሁ ይህን ያክል ሳታወሩ ነበረ መናገር የፈለግኩት። እንግዲህ ሽፍርናው እኔ አልደረሰው ነው መሰለኝ፣ አሁን ደርሷል። ምንድነው እኔ ቀለሜን በምን አይነት መረዳት እንደተረዳችሁ ትትናችሁን አለማድነቅ ንፍገት ነው። እግዚአብሔር ያክብራችሁ ይባርካችሁ ለማለት እወዳለሁ፣ ስለ ትትናችሁ ማለት ነው። ግን በእውነት ይሄን ያክል ትህትና ያስፈልገዋል ወይ ለእንደዚህ አይነት ሰው የሚለው በጣም ልዩ የጥያቄ ምልክት ሆኖብኝ ነው ለእኔ። ለምን ቢባል ይሄ ዮሐንስ ራእይ ላይ ያለው ዘንዶ አለ ምዕራፍ 12 ላይ ያለውና በቃ የስድብ አፍ ተሰጠው የሚባለው ቀጥታ ያለ ትርጉም አካሉን አግኝቶ ግብሩን መስሎ የሚተረጎመው እሱ ላይ ሆኖ ነው ለኔ የሚታየኝ። እግዚአብሔር ምስክሬ ነው። ለምን ቢባል ከላይ ከጉልላቷ እስከ መሰረቷ ድረስ ቤተክርስቲያንንና ሊቃውንቱን በማዋረድ ከዚያም አልፎ ሩጫቸውን የጨረሱ እግዚአብሔርን የሚመስሉ ቅዱሳንን በመሳደብና ለሀገርና ለቤተክርስቲያን ትልልቅ አስተዋጽኦ ከማድረግም ባለፈ ራሳቸውን የሰጡ ቅዱሳን አባቶቻችንን ቀኑን ሙሉ ገድላቸውንና የታምር መጽሐፋቸውን በማውጣት ሲሳደብ የሚውል አንድም ቀን በእውቀት ተገልጾ አይቸውም አላውቅም። እግዚአብሔር በሚያውቅ እኔ 1 2 3 ቀን ለከሁትና ከዚያ ያው ማኔቴ ጨልፋሬስ ያው ጎደል ሆነ ተለክተህም አልመላህም ብዬ ትቸዋለሁ። እግዚአብሔር በሚያውቅ አድምጨውም አላውቅም። አለፍ ስለ አጋጣሚ ስሰማውም ሲሳደብ ነው የምሰማው። የሆነ ቀንም ገብቼ ነበረ እና ለመወያየት እንዲሁ ዝም ብሎ ሲያወራ ስለሰማሁት ሰው መስሎኝ 10 ደቂቃ እንኳን አላወራንም፣ አስወረደኝ ማለት ነው። እና ይሄ በደንብ ተገንዘቡት እንጂ በደንብ አስተውሉት ምን እያደረገ እንደሆነ። ለምሳሌ ደሜ ለውይይት በምን ያህል ቅጽበት እንደተቀበለውና ወደ ኋላ እንዳይመለስ ምን ያክል እንዳበረታው ታስታውሳላችሁ። ሁላችንም የቅርብ ጊዜ ትዝታችን ነው። አሁን ምን የሚያደርግ ነው ከሱ ጋር የሚጎዳ እንትን የሚለው ዲቤት የሚገባው? በእውነት ሊማር ብሎ ነው ወይስ ሊያስተምረው አስቦ ነው? ምን ለማድረግ ይመስላችኋል? በቃ የሆነ ቃል ይጠይቀዋል፣ የሆነ ቃል ምናምን፣ ከዚያ ዳሂፀ ልሳን ያገኛል ወይ ደግሞ
እንደምታውቁት ደሜ ከትናንት ነው ከዚያ ቤተ እምነት የመጣው። በአንጻሩ ደግሞ መጣም አልመጣም የቤተክርስቲያኗን ትምህርት ተምሮ ወይ ዲያቆን ወይ ካህን ወይ መምህር ብላ ቤተክርስቲያን አልሾመችውም። እንደማንኛውም ምእመን አማኝ ነው አይደል? እንደዚያ ነው የማውቀው። ከዚህ ሰውዬ ጋር ውይይት ብሎ የገባ ምን ለማለት ይመስላችኋል? በቃ ኦልሬዲ ይሄ ግልጽ ነው፣ ፖለቲካ ለመስራት ነው፣ ሌላ አይደለም። ሌላም ገሌ መጣ ሲባል የሆነ ዲያቆንም ሰሞኑን ስንመክረው የነበረ አንድ ማን ነው ስዩሜ፣ እሱም መጣ ሲባል ገና እኛ አላወቅነውም፣ በስርዓተ ዲቁናዋ የበሰለ እውቀት አይኖረውም ብሎ ስላሰበ አጨናንቆ ዲያቆኑን ጨመቅኩት ለማለት ለኮይን መሰብሰቢያ ነው የሚጠቀምበት እና በትምህርቱ ካሉ ወንድሞች ጋር ለመወያየት ፈቃደኛ ሆኖ እንደማይመጣ እኔ ግን አሁን በግልጽ መናገር እችላለሁ እዚህ ላይ ማለት ነው። ምናልባት ይህን ድምፄን ሲሰማ በልክ ተንደርድሮ የሚገባ ከሆነ እንግዲህ ሊሆን ይችላል። ከዚያ ውጭ ግን ቤቱን እየዘጋ ድመት በሌለበት አይጥ ፈነጨበት አይደል የሚባል፣ ቤቱን ይዘጋል። ከዚያ በኋላ ይሄው ይምጣ እስኪ አንድ ኦርቶዶክስ አዋርደዋለሁ ምናምን ይላል። ከዚያ በስሜት ተንደርድረው በቃ ይገባሉ ማለት ነው። አንዳንድ ልጆቻችን ከዚያ ይገቡና ትምህርት እንዳይናገሩ አልተማሩም፣ ዝም እንዳይሉ ሃይማኖታቸው ነው የሚሰደበው። ከዚያ ምን ይላሉ? አንተ ሲጀመር ተሳዳቢ ነህ ምናምን ብለው ሲሰድቡት፣ ሲሳደብ ውሎ አንድ ቃል ሲናገሩ ተመልከቷቸው ተሳዳቢ ናቸው ምናምን ብሎ ደግሞ ከዚያ ፖለቲካ ይሰራል ማለት ነው። እና በምን ለእንዴት ነው ይህን ሰው አሁን ለመወያየትስ እንዲሁ የምታስቡት? ምኑን ነውስ የምትወያዩት? በሞት አሁን አንድ የመጽሐፍ ቅዱስ ክፍል አነስታችሁ የትኛው ሊቅ እንዲህ ብሎ ተረጎመው ብትሉት እገሌ እንደዚህ ብሎ ተርጉሞት በዚህ ጊዜ ብሎ የአባቶችን መጽሐፍ ማውጣት ይችላል። አባቶች ግን ሲጠቅስ ሰምታችሁ ታውቃላችሁ? እኔ ትንሽ ቀን ስሰማው የለም። እና ይሄ እንዲሁ ምናልባት ከኦርቶዶክሱ ውስጥ ያልወጡ ዘመዶች ካሉት እንዲሁ በእውነት ጸበል ቢያመጡት እኔ የምመኝለት ዲቤት ሳይሆን ጸበል ነው፣ እግዚአብሔር በሚያውቅ ከተቻለ ማለት ነው። እንደ ማሰር አድርጎም ቢሆን 1-2-7 በእርግጥ የሱ በዚያ የሚለቀው አይደለም፣ ቢደረግለት ነው ማስብ ማለት ነው። ምክንያቱም መጽሐፍ ቅዱስን የተቀበለባትን ቤተክርስቲያን በዚያ ልክ እኔ በጣም ጥላቻ ማይቻውቃለሁ። ሲቆጡም ሲገስጹ ምን ሲሉም ብዙዎችን ሰማያለሁ። ግን የዚሁ በቃ በጣም ልዩ ኬዝ ማለት ነው እና እንዲህ እየተዋቀሰ እንዲህ እየተሳደበ የሚያጸነው ምን አይነት ሃይማኖት እንደሆን ባላውቅም ከቴም እዚህ እነ ታላቁ ጋር ወይ ዮሐድ ጋር ወይ መዝሙረ ጋር ወይ ዘማርያም አይመጣም ነው የምላችሁ። አይወያይም በፍጹም። እኔ የምሬን ነው የምላችሁ፣ ከውስጤ ነው የምነግራችሁ። በእውነት ቀልድ አይደለም። በፍጹም ነው የማይመጣው ማለት ነው። ከመጣም ወዲያው በ5 ደቂቃ ተሳድቦ ለመሮጥ ሂጄ ነበር አስወጡኝ ለማለት ፖለቲካ ለመስራት ካልሆነ በቀር ቁጭ ብሎ እንዲህ ጥቅስ ሲጠቀስ ይይዛል ወይ? ምኑን ነው የሚይዘው? እንዲህ አእምሮ እኮ ያስፈልጋል። ምላሱም ጆሮም ሁለቱ እኮ በአንድ ነው የተሰሩት። ቦታቸው ነው ተለያይቶ ያለ እንጂ ሲናገር ይሰማል፣ ሲሰማ ይናገራል ሰውየው። በቃ ይሄ ማለት ሰምቶ መናገር ተናግሮ መስማት የሚባል ነገር የለም እና ለእኔ ብዙ አይታየኝም። ነገር ግን ደግነቱ ምንድን ነው ሲባል እንዲህ አይነት ሰው ዝም ብለው ሲጮሁ መልስ አለመስጠት፣ ለምሳሌ ዲያቆን ቴዲ ይህንን ማድረግ የሚመሰገን ነው። ለምን ካልኸኝ ዝም ብሎ ሲጮህ አሁን መልስ ካልተሰጠው ፈርተውት ተመልከቱ የሚቀበለው አጦ ብሎ ደግሞ ፖለቲካ ሲሰራ ለተመልካቹ እውነት ይመስላል። ከዚህ አንጻር ክርስቶስ ላይ ባንግባባም እንኳን እስኪ ደግሞ እንዲያው ቢፈልግ በመስቀሉ ደግሞ በሌላውም ቢሆን የውሸት ዝም ብሎ ቀዋሚ ስላልሆነ ደስ ባለው ንከተለው አይነት ነገር ነው። በዚያም ቢሆን በዚህም ቢሄድ ውሸት የያዘ መሸነፉ ስለማይቀር ከሚል አንጻር ነው እንጂ ሌላ ይመለስ ይስተካከል የሚል ግምት የለኝም። አንድ እሱ ነው። ሁለተኛው ደግሞ እነሱን የምትከተሏቸው ሰዎች ምንም አይነት እውቀት አለመኖራቸውንና ቢያውቁም እንኳን ደግሞ ያወቁት እውቀት የሰይጣን እውቀት መሆኑን ለመግለጽ ያገለግላልና እየመረመራችሁ ብትከተሏቸው በእውነት እንኳን መንግስተ ሰማያት ሊያገባችሁ የታክሲ ረዳት ሆኖ ከቦታ ወደ ቦታ ማያደርሷችሁ እና በእነሱ ራሳችሁን አትጡ ለማለት ነው። እንዲያው ብዙም እንዲያው አጀንዳ ሁሉ አድርገን የምንወያይባቸው ሰዎችም አይደሉም። እግዚአብሔር በሚያውቅ ያሉ እኮ የሚሻሉ ወንድሞች እነሱ ጋር ማውራት የሚቀል ይመስለኛል እንጂ እነዚህን እኔ እንጃ። አምላክነ እግዚአብሔር ምንድነው የሀቦሙ ልብ ልበላቸው፣ እሱ ባለቤቱ ልብ ይስጣቸው። እሺ እግዚአብሔር ይስጥልን መምህር ኤፍሬም እናመሰግናለን።
ዲያቆን በቃ ይቀጥሉ። በተለይ ቅድም የቴዲ ሀሳብ የተነሳው ነገር እሱ ላይ ሀሳብ ብሰጡ ደስ ይለኛል። ምክንያቱም ወደ እዛ ቤት ያው ሃይማኖት የመንፈሳዊ ቤት ወይ ኦርቶዶክሳዊ ቤት አይደለም፣ የታወቀ ነው። እና ሞር ልጆቹን ወደዛ ማለማመዱ ፐርሰናሊ እኔ ጥሩ ላይሆን ይችላል ብዬ አምናለሁ። ምክንያቱም እሱም ይናገራል፣ እሱ ፖለቲከኛ ነው፣ የሃይማኖት እሱ አይደለውም ብሏል። እኛ ደግሞ ዓላማችን ወንድሞቻችን እህቶቻችን መንፈሳዊ ነገሩን እንዲያውቁ ወደ ንስሐ እንዲመጡ ወጥነት ያለው መንፈሳዊ ትምህርት እንዲያገኙ ነው። እና እስቲ እሱ ላይም እንግዲህ ሀሳብ ይሰጥና ላይ እሺ ረስቸው ነው እሱ ላይ ሀሳብ ሳልሰጥ የቀረሁት። አንድ ደቂቃ የሚሆን ሀሳብ ለመስጠት ያክል እንደተባለው ልጆቻችን እኛ ገብተን የተገኘንበትን ቤት ያን ሰው ማመስግነ ነው ወደ ነው የተገኘን ስለሚመስላቸው ፎሎ ያደርጋሉ። ያ ቤት ደግሞ ከስልካቸውን በከፈቱ ቁጥር ፎሎ የተደረገው ይመጣል። ሳይፈልጉ እየጎተታቸው ፖለቲካም ከሆነ ሀገራችን ነው ብለው በማሰብ ስለ ሃይማኖትም ከተወያየ ለጠቅላላ እውቀት እያሉ የፕሮቴስታንቱም የሌላውን ማስተምሮ ሲነገር ቁጭ ብሎ የማድመጥ ነገር ይኖራል። ከዚያ ደግሞ ሰው የሚያምነው የሚሰማውን ነውና እየሰሙ ሲሄዱ እለት ሲደጋገም ሐሰት እውነትን ይመስል የለ እንዲያ እየሆኑ እንዳይጠፉ ከኛ የሚታመን የለም ወይ? ምናልባት ፈርጦ መፈርጠጥ መሯሯጥ ካልመጣ በቀር በደንብ እነ ጽጌ ስጦተው እኮ ቪዲዮ ተቆራርጦም ቢሆን ደርሶ ይሰምቻለሁ አይደል? ከነ ቴዲ ጋር ሲወያዩ ሰንበት ትምህርት ቤት ላይ ነው የወጣህ፣ አልተማርህም፣ ደንቆሮ ነህ፣ አታውቅም ምናምን ሚል ቃል ተጠቅመዋል አይደለ? አዎ ነይ ትክክል፣ እስኪ ያስተምሩኝ እርሶ እየተባለ ነው አይደለ? ቁጭ ተብሎ እንደፈለገ ተናግረው የወጡት እንደዚያ እኮ ነው። ከዚያ በኋላ የወጡት ለተጠየቁት የእግዚአብሔር ቃል መልስ ባለመስጠታቸው ነው እንጂ ወይም ደግሞ ጊዜያቸው ሲደርስ ሲበቃቸው በራሳቸው ፈረጠጡ እንጂ መልስ ሲያጡ ማለት ነው። ውጣ ተብሎ ገፍቶ ማንም ሰው አላስወጣቸውም አይደል? እንዴት! ስለዚህ በጣም በስርዓት በትህትና ስሜት የማይገዛቸው የሚያወያዩ በጣም ብዙ ቤቶች አሉን የሚታመኑ ማለት ነው። እኛ ማወያየት እንችላለን፣ ሌሎቹም ማለት ነው። ያ በዕለቱ ቤቱን የከፈተው አካል አይናገርብኝ ከተባለ ራሱ ዝም ማለት ይቻላል እንጂ የነ መዝሙረ ቤት የሌሎቹም በጣም ብዙ የተረጋጉ ወንድሞች ቤት እያለ የሌላ የሄድን ሌላ ቤተ እምነት ምንድነው ምን ሽተውን አይለቅም ነው የሚባለው። ለስሙ ይቅር በሉኝና ስለዚህ እንዲህ ነገር አያስፈልግም። እየወሰድን ልጆቻችን የምናለማመድበት ቤትም ትክክል አይደለም። ከመጡ መጣው ይማሩ፣ መቀጠል ያለብን በዚያ ነው ብዬ ነው ማምነው። በድጋሚ እግዚአብሔር አክብርልኝ። እሺ በጣም ቴዲን ያው ሳናደንቅ ሳናመሰግን እንግዲህ ማለፍ መቼም ንፉግነት ነው እና በረጅም ሰዓት ማንም ሰው የማያደርገውን ነው ወደ 4 ሰዓት 5 ሰዓት ተቀምጦ ባለፈው ትዝ ይሎታል አይደለ ዲያቆን? ስለ ስዕላት ማንም ያመቻች 4 ሰዓት 5 ሰዓት መቀመጥ ማለት በጣም በጣም ከባድ ነው እና ቴዲን በጣም ለዚህ ማመስገን ዴይሊ እንፈልጋለን። በጣም ክሬዲት መስጠት ትልቅ ነገር ነው እና ሁላችንም ለቴዲ ትልቅ አክብሮትን ፍቅርም አለን። ቴዲ ግን ደግሞ መጨረሻ ላይ ፖለቲከኛ ነው። ቴዲ ደግሞ በቤቱ ብዙ ሰዓት ብዙ አየሩን የሚሰጠው ለፖለቲከኞች ነው፣ ለተለያየ ማህበራዊ ጉዳዮች ነው። እኛ ደግሞ መንፈሳዊ ወጥነት ያለው መንፈሳዊ ውይይቶች፣ መንፈሳዊ ትምህርቶች የሚሰጥበት ቤቶች አሉን እና ከዛ አንጻር ቴዲም ራሱ ደጋግሞ ይናገራል። ይሄ ለአንድ ቀን የማደርገው ነው እንጂ እኔ አለማዬ መንፈሳዊ ነገር አይደለም ብሎ ደጋግሞ ተናግሯልና አሁንም በኦርቶዶክሳውያን ቤትም እየመጣ እሱም ራሱ እንደ ኦርቶዶክሳዊ ወንድም ስላልሆነ ኦርቶዶክሳውያን ቤተክርስቲያን እንዲያውቅ እንዲያውቃት ቢቻል እንዲሁም ወደ ቤተክርስቲያን እንዲመጣ እሱም የሚማርበትን ነገር ለመቻል መጥቶ ቢጠይቅም ጥሩ ነው። መጥቶ ራሱ በገስት ተቀምጦ የቤተክርስቲያናችን ነገር እንዲጠይቅ ቢመቻችለትም ጥሩ ነው ብዬ አምናለሁ እና በዛ መልኩ ብናደርግ መልካም ነው። በተረፈ ግን እንግዲህ ኤርሚያስ አሁንም ውይይቱ እንድትቀበል አደራ እንላለን። በቂ ዝግጅት ካረገ ሰው ጋር ውይይት ማድረግ፣ በቂ ጥናት ካረገ፣ በቂ እውቀት ይህን ነገር ካረገ ሰው ጋር ውይይት ማድረግ በጣም ጥሩ ነገር ነው። አንተም ትጠቀማለህ፣ እኛም እንጠቀማለን። ስለዚህ ሆፍሊ የዲያቆን ዘማርያምን ጥሪ ትቀበላለህ ብለን እናምናለን። በቀሲስ ዲበኩሉ ብሎ ማምለጥ አይቻልም፣ ትክክልም አይደለም። ስለዚህ ለቀሲስ ዲበኩሉ የሚመጥንም አይደለም። እኛ ከአንተ ጋር መዋየት እንችላለን። ዲያቆን ዘማርያም፣ እኔም ሌሎቻችንም ከአንተ ጋር መዋየት እንችላለን። ምንም ችግር የለውም። ፓስተር ጻድቁን አምጣ አላልንህም እኛ። ስለዚህ አንተም መዋየት ትችላለህ።
ሆፍሊ የዲያቆን ዘማርያምን ጥያቄ ተቀብለህ ምክንያት ሳይደረደር ልክ የነ ደሜን እኔ የምለው ዲያቆን እነ ደምረውንና እነ ዲያቆን ስዩምን ሲቀበል ቀሲስ ዲበኩሉ ይቅደሙ ብሏል አላለም አይደል? ትዝም አይለኝም እኔ የነ ደሜን ሲቀበል የነ ቀሲስ ዲበኩሉን ሲቀበል ቀሲስ ዲበኩሉ ይቀድማሉ፣ ስለዚህ እናንተ ተራ ጠብቁ አላለም። እስከማውቀው አላለም። አሁን ላይ ዲያቆን ዘማርያም ሲጠይቅ ለምንድን ነው ተራ ጠብቅ ቀሲስ ዲበኩሉ ይቅደሙ የሚባለው? ይሄ በጣም እንዲያው አስቂኝም አሳፋሪም ነገር ነው እና በቃ አልወያይም ይቻላል። በቃ አልወያይም ማለት ይቻላል፣ ቀላል ነው እና አሁንም እንጠብቃለን። ዲያቆን ዘማርያም ያው በትህትናቸው በእርጋታቸው የምናውቃቸው ናቸው። የስድብ ቃል እንኳን የኤርሚያስን ያህል እንኳን የስድብ ቃል ከአንደበታቸው አወጣ። እውነቱን ለመናገር ኤርሚያስ ተሳዳቢ ነው፣ የታወቀ ነው። ምንም ይሄ የታወቀ ነው። ኤርሚያስ ተሳዳቢ ነው። ኤርሚያስ በጣም ቃላቶቹ ያልተመጠኑ ያልተቀመሙ ናቸው። በጣም ብዙ የሚናገራቸው ነገሮች አሉ። ባክግራውንዱና አስተዳደጉ ሊሆን ይችላል፣ ምንም ችግር የለውም። ደግሞ አማርኛዎቹ ደግሞ አንዳንዴም በጣም በቃ የማይረሱም አማርኛዎች አሉት። ዳሪያዝ በጣም ብዙ እና እህቶቻችንም ቀሚስ ሽንገልቤ ነው ማሯሩጥሽ ምና እንደዚህ አይነት ቃላቶች ይናገራል። ዲያቆን ዘማርያም እንደዚህ አይነት ህይወትም አንደበትም የለውም እና ስለዚህ ብትዋይ ኤርሚያስ አንደበትም ህይወት ምንድነው ትህትና ምግባርም ቃላቶችን መረጣም ትማርበታለህ ብዬ አምናለሁ። ራስ ኤርሚያስ ራስ ማለት ነው እና ለአንተም ለዲያቆን ዘማርያምም ጥሩ እድል ስለሚሆን ፕሊዝ የምትቀበል ከሆነ ተቀበል፣ የማትቀበል ከሆነ ግን ምክንያቶች ባይደረደሩ በቃ አልቀበልም፣ በቃ በቂ ነው፣ በቂ ዝግጅት የለኝም፣ ዝም ብዬ ነበረ ሳወራ የነበረው፣ ዝም ብዬ ነበረ በቃ ሰዋሽ የነበረው። ስለዚህ በቃ አሁን ላይ አልዋይ ማለት ይቻላል እንጂ ቀሲስ ዲበኩሉ ይቅደሙ፣ አንተ ተከተል። ለነ ደሜና ለነ ዲያቆን ስዩም ለነ ዲያቆን ፈለገ ያላልከውን ነገር ዲያቆን ዘማርያም ጋር ሲመጣ እንደዚህ አይነት ቴክኒካዊ ማፈግፈግ አዶንት ቲንክ ትክክል አይመስለኝም። እግዚአብሔር ይስጥልን ዲያቆን ስለሰበሰቡን። ሌሎቻቸው የመጨረሻ መልዕክት ላስተላልፍ። ዲያቆን ዘማርያም ትምህርት አላቸው። ዛሬ እንደዚህ ወከባ ሲፈጠር ግር ብላችሁ የመጣችሁ ወደ 2000 ምናምን ሰዎች ሌላ ቀንም እየመጣችሁ ተማሩ፣ ሌላ ቀንም እየመጣችሁ ተማሩ አደራ። ኦኬ የወሬ ነገር እንዳይሆን፣ ምክንያቱም ህይወት ስለማይሆን እየመጣችሁ ተማሩ። ፎሎ አድርጓቸው የዲያቆን ዘማርያምን። ዲያቆን ዘማርያም ስንት ነው ፎሎወሮት? ስንት ፎሎወር ነው ዲያቆን ዘማርያም ያላቸው? ባይዘወይ 153,000 ስለዚህ እስከ 200,000 መሌ እስከ 200,000 ከዛ በላይ ማስገቧቸው። ዮሐድዬንም ኢዮባንም ቲክቶክ ላይ የሚያገለግሏችሁ መምህራኑን ሁሉ እዚህም አሉ። መምህር መላከ አሉ፣ እሳቸውንም መምህር መላከ አማረም አሉ፣ እሳቸውንም እንደዚሁ ፎሎ አድርጉ። ለማጠቃለያ ሀሳብ ለኤርሚያስ ዲያቆን ዘማርያም አሁን ነው ጥሪ ያቀረቡት። ገና ብዙ ተከታታይ ጥሪዎች ይቀርቡለታል ወደፊት ታያላችሁ፣ በገድላት ድርሳና ዙሪያ ማለት ነው። እና እንግዲህ ምክንያቶች ይቀራሉ ከዚህ በኋላ ማለት ነው እና ስለዚህ ምክንያቶች እንዳደረድር ወንድም አለም መተህ ብትወያይ መልካም ነው። እግዚአብሔር ይስጥልኝ ዲያቆን፣ እናመሰግናለን። ከፍ ወዳለ ኩነት ያደርስልን። አሜን። እግዚአብሔር ያክብርልን ሁላችሁንም፣ እግዚአብሔር ይስጥልን። ምናልባት ርዕሱ ጠበቦት ከሆነ ደግሞ ርዕሱን ሰፋ እናድርግ ብሎ እንዳይበዛበት ነው እንጂ ቅዱስ ስዕላትን መጨመርም ይችላል። ምናልባት አልረካውም ካለ በባለፈው ውይይት በጣም መግጠም ፈልጋለሁ የሚል ከሆነ እሱንም ማለት ነው መዋየት ፈልጋለሁ ካለ ቅዱሳት ስዕላትንም ጨምሮ ይሁን፣ እንዳይሰፋበት ርዕሱን አንድን ርዕሰ ጉዳይ ለማድማት እንዲያመች ተፈልጎና እሱ ላይ ወያያለሁ ካለም በዛ መምጣት ይችላል። ኤኒሃው ይሄ ይሆናል፣ ይበቃናል። አንድ መልእክት አለ። የመምህረ መምህራን የኔታ በጻለሙ እንደምታውቁት በጎንደር ደብረ ታቦር የአራቱን ጉባኤያት መምህር ናቸው። የኔታ በጻለሙ ማለት ነው። በ16 መርሃ ግብር አላቸው ጉባኤ ቤታቸውን ለመጨረስ ማለት ነው። ስኮላርሺፕ ነው የሚሰጠው ጉባኤ ቤቱ። ከተለያየ የኢትዮጵያ ክፍል እየመጡ ወይ ደግሞ ከተለያየ የውጭ ሀገርም እየመጡ የአብነት ትምህርት በነፃ እያስተማሩ በነፃ አስተምረው ያ የተማረው ሰው ደግሞ ደግሞ እንዲያስተምር ነው። የሚገርማችሁ ከኢትዮጵያ ከ3 ከ4 ጠረፎች ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ በብሔር ምንም የማይመስለውን ብድግ አድርገው
አራቱን ጉባኤያት ላይ ደብረ ታቦር ላይ አስተምረው እነዛ 4 ሰዎች 60 ሺህ ኦርቶዶክስ አሳምነዋል። አይገርማችሁ? 60 ሺህ። አሁን የኔታ ለዚህ አገልግሎት ወደ አዲስ አበባ መጥተዋል። መምህረ የኔታ በጻለሙ ለ60 ሺው ተጠማቂያን ምዕመናን የአንገት ክር፣ የንስሐ ጥምቀት እና ከነጋ ደግሞ የልጅነት ጥምቀት ያገኙትን ክር የሚያስፈልጋቸው 60 ሺህ ማህተብ ይዘው መጥተዋል። ይሄ ማለት 3 ልጆችን በማስተማር ማለት 3 ልጆች። አሁንም የኔታ ዓላማ ይሄ ነው። አንድ ቦታ ላይ ከሚኮለኮል እዛ አካባቢ ያለ ብቻ ማህበረሰብ ከሚማር የተለያየ የኢትዮጵያ ክፍል ላይ የሚገኙ ሰዎች የአብነት ትምህርቱን ቢያገኙ፣ የመጽሐፍ ትርጓሜ ቢማሩ፣ ቃለ ወንጌል እስከ ዘዴ ቢማሩ፣ በደንብ የነገር ሃይማኖት ትምህርት ከተማሩ በሚሄዱበት የኢትዮጵያ ክፍል ሲመለሱ አካባቢያቸውን በራሳቸው ቋንቋ እንዲያስተምሩ ያደርጋል። እውነት በጣም ነው የሚገርማችሁ። እና የኔታ መምህረ የኔታ በጻለሙ ይህን ስራ ለመስራት አስበው ላይብረሪ ማቋቁሟል። አሁን ዲጂታል የሆነ ላይብረሪ ነው። ቤተ መጽሐፍታቸው 85% ደርሷል። ይህን ማገዝ አለብን። ማህበረ ቅዱሳን ይህንን በላይቭ ያስተላልፋል። በቴሌቪዥን ማለት ነው። ማህበረ ቅዱሳን በላይቭን በቲክቶክም ይተላለፋል። ስለዚህ በ16 ማለት ነው። በ16 የጌም ማሰባሰቢያ ያላቸው ጉባኤ ቤትም የምትደግፉ የምታግዙ ከተለያየ ዓለም ያላችሁ ልጆችን የት ድቁና ላስተምር፣ የት የአብነት ትምህርት ላስተምር የምትሉ ሰዎች ይሄ ስኮላርሺፕ አድርጎ በነፃ የሚያገለግል ተቋም ዩኒቨርሲቲ፣ መንፈሳዊ ዩኒቨርሲቲ በሉት መካነ አይምሮ ነውና ይህንን ለመገንባት ነዋቸው የኔታ በጣም እየለፉ ያሉት። እንግዲህ አስቡ፣ 4 ሰው አስተምራችሁ 3 ሰው አስተምራችሁ 50 እና 60 ሺህ ሰው ማሳመን ከተቻለ ይሄኛ ዩኒቨርሲቲ ከኢትዮጵያ ገጠር ክፍሎች እንኳን 10 ሰው ብንቀበልና ቢመጣ ቢማር ስንት ሰው ሊመልስ እንደሚችሉ፣ በገጠርማ ደግሞ የኢትዮጵያ ክፍል ደግሞ ስንት ሰው እንዳለ ደግሞ አስቡት። ይሄ የኔታ በጻለሙ ብቻቸውን የሰሩ ስራ ነው። ይህንን የቤት ስራ ሁላችን እንድንወጣ አድራ ለማለት ያክል ነው። እንግዲህ በ16 ይደረጋል። ገቢው ቀጥታ ወደ አካውንት ነው የምታስገቡት። ወደ ጉባኤ ቤቱ ጉባኤ ነው የሚገባው። ማህበረ ቅዱሳን በላይቭ ላይ ያስተላልፈዋል መርሃ ግብሩን። መርሃ ግብሩ የሚከናወኑ አዲስ አበባ ነው። ዕለቱ ነው በ16 ነው። ዛሬ ጋዜጣዊ መግለጫ ሰጥተዋል። ቪዲዮም ነገር እንለቃለን ማለት ነው። ያንን በተመለከተ ጉባኤ ቤትን በማገዝ የአብነት ትምህርት የአብነት አቋም ትምህርትም ደግሞ እንዲሁም ደግሞ የአብነት ልጆች ተማሪዎችም ጭምር ቁጥራቸው እንዲጨምር የበኩላችን ጥረት እናድርግ። ዲያቆን ወንድም ይኑርህ፣ ዲያቆን ወንድም ይኑርሽ፣ ዲያቆን የሆነ ጓደኛ ይኑርህ፣ ዲያቆን የሰባኪኛውን በደንብ አድርጎ ፈትፍቶ ለሰው የሚያስተምር ከእንደጋ ደግሞ በደንብ አድርጎ ደግሞ በእንግሊዝኛም ደግሞ የስነ መለኮት ትምህርቶችን በደንብ የሚያውቅ ሁለገብ የሆነ ኢንክሉሲቭ የሆነ ማህበረሰብን እንፍጠር። በቃ አሁን ምክንያት የለም። ልጅን አስተምራለሁ ምን ያክል ብር ከፍዬ የሚባል ነገር የለም። በተለያየ ዓለም ያላችሁ ድቁና መማር የምትፈልጉ ሰዎች ካላችሁ ይኸው የኔታ መምህራን የኔታ በጻለሙ ይህንን ዩኒቨርሲቲ ተቋም እየገነቡ ነው። ኦልሞስት 85% አልቋል። ለዚህ የሚያስፈልገን ጥቂት ነገር ነው። ይህንን ገንብተን ልጆቻችን፣ ወንድሞቻችን፣ ታናናሾቻችን የሚማሩበት ዲያቆን የምናገኝበት፣ መሪጌታ የምናገኝበት፣ መነኩሴ የምናገኝበት፣ ጳጳስ የምናገኝበት፣ ሰባኪ ወንጌል የምናገኝበት፣ ሊቀ ሊቃውንት የምናገኝበት ዩኒቨርሲቲ እናቋቁመው። ይሄ አሁን የስኮላርሺፕ ነው። በቃ ከየትኛውም የኢትዮጵያ ክፍል ኢቭን ከዓለም ጭምር ኢቭን ሌላ ኢትዮጵያ ዜጋ አይደለም ቻይናዊም አሜሪካ ቤትም ሆኖ የኢትዮጵያን ትምህርት መማር ፈልጋሉ፣ የአብነት ትምህርት መማር ፈልጋል ለሚል ሰው ሁሉ በሩን ክፍት አድርጓል። ይህንን ደግሞ መገንባት በዛ ላይ ደግሞ በጣም ዲጂታል የዘመነ ምን አላቸው ደግሞ ቤተ መጻሕፍት ደግሞ አለ። 4 ጉባኤያት በአንድ ላይ ያስተምራሉ። ያ አሁን የሚሰራው ጉባኤ ቤቱ ትልቅ ህንፃ ነው። 4 የጉባኤ መምህራን 4 ቦታ ላይ ሆኖ ያስተምራሉ። በ4 ቦታ ላይ ሆኖ ቀላል ነገር አይደለም ማለት በ4 ቦታ ሆኖ ያስተምራሉ። እንግዲህ ያስቡት አንድ ጉባኤ ቤት 4 የተለያዩ አካላት ላይ ትምህርት እንዲሰጡ ማድረግ ማስቻል ማለት ትልቅ ጸጋ ነው። በዛ ላይ ደግሞ ተማሪዎቹ ደግሞ ቤተ መጻሕፍት ያስፈልጋቸው ቤተ መጻሕፍት በጣም ደግሞ የሚገርማችሁ 80 መጽሐፍ ቅዱስን በብራና ጻፉት። 1 ሚሊዮን ብር ተከፍሎ 80 መጽሐፍ ቅዱስ ከኦሪት ዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ በየቤተክርስቲያኑ 80 መጽሐፍ ቅዱስ በብራና ተጽፎ ማለት ይሄ በጣም ቀላል ነገር አይደለም። እና ዲያቆን የሆነ መሪጌታ የሆነ ቄስ የሆነ በጣም የቤተክርስቲያን ትምህርትን ትርጓሜያትን በደንብ አቅቶ የሚያውቅ መምህርን በነፃ ማፍለቂያ በነፃ የምንማርበት ልጆቻችን የምናስተምርበትን ትልቅ ደረጃ የኔታ መምህራን በጻለሙ የደብረ ታቦር 4ቱን ጉባኤያት መምህር ናቸው። ያው እንደምታውቁት የተማሩት ደግሞ ከሊቀ ሊቃውንት ዕዝራ ሐዲስ ነው።
እኚህን መምህር ደግፈን ጉባኤ ቤቱን 85% የደረሰውን ጨርሰን ከተለያየ ዓለም ያላችሁ የሌላ ሀገር ዜጎችም ጭምር ብትሆኑ ቤተክርስቲያን አንዲት ናትና የቤተክርስቲያን ትምህርትን በነፃ አግኝታችሁ ሄዳችሁ ደግሞ ወንጌልን ለዓለሙ ለመስበክ ይሄ ትልቅ ተቋምን ጀምረዋል። ከኔታ መምህረ ብርሃን በዓለሙ ጎን ቆመን ይህን የቤተክርስቲያን የቤት ስራ እንወጣ ለማለት ነው። በ16 ሁላችንም እንዳንቀር ነው። በተረፈ ወንድማችን ኤርሚያስ አበበ ውይይቱ የምትቀበል ከሆነ እጠብቃለሁ በጉጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችሁንም ደህና እደሩ።